በዚህ ውድድር ዓመት ወደ እንግሊዝ ፕሪሚየር ሊግ ከመጡና ጥሩ ጊዜን እያሳለፉ አይገኙም እየተባሉ ትችት ሲሰነዘርባቸው ከቆዩ የፊት መስመር ተጫዋቾች መካከል አንዱ የማንቸስተር ዩናይትዱ የፊት መስመር ተጫዋች ቤንያሚን ሼሽኮ ነበር። ተጫዋቹ ጥሩ ጊዜን እያሳለፈ አይገኝም፣ ጎሎችንም ለማስቆጠር ተቸግሯል። ከዚህም በተጨማሪ ቡድኑንና ፕሪሚየር ሊጉን አዳፕት ማድረግ መላመድ አልቻለም እያሉ በርካቶች ይህንን ተጫዋች ሲወቅሱትና ሲተቹት ነበር። ነገር ግን በቅርብ ጨዋታዎች ላይ ከተጠባባቂ ወንበር ላይ የተነሳ ተጫዋቹ አስገራሚ ጊዜን እያሳለፈ ይገኛል። ከቤንች ላይ የተነሳ በተደጋጋሚ ጨዋታዎች ላይ ጎሎችን ማስቆጠሩንም ተከትሎ በርካታ የእግር ኳሱ ቤተሰቦችና የእግር ኳሱ ተንታኞች አሁን ማይክል ካሪክ ለዚህ ተጫዋች የቋሚነትን እድል ሊሰጠው ይገባል የሚሉ ሀሳቦችን በተደጋጋሚ ጊዜ እያነሱ ይገኛሉ። ቤንያሚን ሼሽኮ በዚህ ውድድር ዓመት ምን አይነት ጊዜን እያሳለፈ ይገኛል? በቅርብ ጨዋታዎች ላይ በተደጋጋሚ ከቤንች እየተነሳ ጎል የማስቆጠሩስ ምስጢርና ምክንያትስ ምንድን ነው? አሰልጣኙ ማይክል ካሪክስ ከዚህ በኋላ በሚመጡ ጨዋታዎች ላይ ለዚህ ተጫዋች እድሎችን ይሰጠ ይሆን? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮ ደግሞ ቫይራል እንዲወጣ ሌሎች ሰዎች ጋር ተደራሽ እንዲሆን ብዙ ላይኮች እንዲኖሩት እንፈልጋለን። እናም ይሄ ፕሮግራም ቢያንስ በትንሹ 500 ላይኮች እንዲኖሩት እንፈልጋለን። ለእናንተ የ2 ሰከንድ ስራ ነው። ስለዚህ ሁላችሁም ፕሮግራሙን ላይክ እያደረጋችሁ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ከዚህ ቀደም በነበሩኝ ቪዲዮዎች ላይ አስቀድሜ እንደነገርኳችሁ አዲስ ሁለተኛ የዩቲዩብ ቻናል ከፍቻለሁ። በዚህ ዩቲዩብ ቻናሌ ላይ የተለያዩ ምርጥ ዓለም አቀፍ ዶክመንተሪዎች እግር ኳስን ጨምሮ ምርጥ ታሪኮችን ወደ እናንተ የማደርስ ይሆናል ማለት ነው። ቢሃይንድ ዘ ቬል ወይም ደግሞ ከመጋረጃው በስተጀርባ ይሰኛል። እናም በርካታ የአራዳ ሜዳና የኔ አድማጮች ይህን ነገር ከተናገርኩ በኋላ ፕሮግራሜን እየተከታተላችሁ ቻናሉንም ሰብስክራይብ እያደረጋችሁ እንደምትገኙ እያየው ነው። ለሰጣችሁኝ አክብሮትና ፍቅር እጅግ አድርጌ ከልብ አመሰግናለሁ። እዚህ ታግላግ የተቀመጠላችሁን ሁለተኛውን የዩቲዩብ ቻናሌን ሰብስክራይብ አድርጋችሁ 1000 በማስገባት በርካታ ሰብስክራይበሮች እንዲኖሩት እንደምታደርጉ ተስፋ አለኝ። ስለዚህ ሁላችሁም ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ከኔ ጋር አብራችሁ ስለምትቆዩ እጅግ አድርጌ ከልብ አመሰግናለሁ። ወደ ዛሬው ዝግጅቶቻችን እንምጣና በመጀመሪያው የዝግጅታችን ክፍል የማንቸስተር ዩናይትዱን የፊት መስመር ተጫዋች ቤንያሚን ሼሽኮን እንመለከታለን። እንግዲህ የዚህ ተጫዋች ነገር በጣም ኢንተረስቲንግ ይመስለኛል። ገና ወደ ፕሪሚየር ሊጉ ከመምጣቱ አስቀድሞ ተጫዋቹ ገና እዛ ሌፕዚግ ቤት እየተጫወተ በነበረበት ጊዜ ወደ የትኛው ክለብ ሊመጣ ይችላል የሚለው በጣም የብዙዎቹ ጥያቄ ነበር። እንደውም ቪክተር ዮኬሬስ ለአርሰናል በፈረመበት ዕለት አንድ ዘገባ ወይም ደግሞ ሀተታ ሲወጣ ተመልክቼ ነበር። አርቴታ የመጀመሪያ የአጥቂ ፕላኑ ወይም ደግሞ የአጥቂ እቅዱ የነበረው ከአሌክዛንደር ኢሳቅ ቀጥሎ ኢቭን ከአሌክዛንደር ኢሳቅም ሊቀድም ይችላል። የመጀመሪያው የሚኬል አርቴታ እቅድ የነበረው ቤንያሚን ሼሽኮ ነበረ። ቁመቱ ዘለግ ያለ ተጫዋች ነው። ጎል ፖቸር ነው። እድሜው ገና በሀያዎቹ መጀመሪያ ላይ የሚገኝ ተጫዋች ነው። ስለዚህ የአርቴታ ፍላጎት መጀመሪያ ይህንን ተጫዋች ማስፈረም ነበር። ኤዱ ጋስፐር በአጥቂ መስመር ላይ በሚጫወቱ ተጫዋቾች ዙሪያ አንዳንድ የዝውውር እንቅስቃሴዎችን ሲያደርግ ነበር። በኋላ ላይ ግን አንድሪያ ቤርታ ደግሞ ከመጣ በኋላ ገበያው ላይ ያሉ አማራጮችን ሲመለከት ቪክተር ዮኬሬስን ለአርሰናል እንደመረጠውና ከዛ በኋላ ከአርቴታ ጋር ተግባብተው እቅዳቸውን ወደዚህ ተጫዋች እንዳዞሩ ያ ሀተታ ወይም ደግሞ ያ መረጃ ያሳያል ማለት ነው። እንግዲህ እንዲህ አይነቱ ተጫዋች ወይም ደግሞ ፕሮፋይል ያለው ተጫዋች ወደ ትልቅ ክለብ ሊመጣ እንደሚችልም የሚገመት አጥቂ የትኛውን ክለብ ሊቀላቀላል የሚችለው በጣም አነጋጋሪ ጉዳይ ነበር። አርሰናል ዮኬሬስንም ቤንያሚን ሼሽኮንም ሁለቱንም በጣም በጥሩ ሁኔታ እየተከታተለ ከዝውውር ዋጋቸው አንጻር፣ ከሪሴል ቫሊዩ፣ ከሌሎች ነገሮች አንጻር የትኛው ተጫዋች ለእኔ ይሆነኛል የሚለውን ነገር ሲመዝን ከቆየ በኋላ በስተመጨረሻም ፊቱን ወደ ቪክተር ዮኬሬስ ነበር ያዞረው። የዛኔ ቤንያሚን ሼሽኮ የሆነ አንድ ትልቅ ክለብ ውስጥ ሊገባ እንደሚችል ይታወቅ ነበረ። ምናልባት አርሰናልም ባይቀላቀልም እንኳን የሆነ አንድ ትልቅ ክለብ ውስጥ መጥቶ መጫወቱ አይቀርም ነበር። ወደ እንግሊዝም ሊመጣ ይችላል ወይም ወደ ተለያዩ የአውሮፓ ሊጎች ሊሄድ ይችላል። በደንብ ራሱን ማሳየት ወደሚችልበት ሊግ ማለት ነው።
ታዲያ ኒውካስሎች ተጫዋቹን ይፈልጉት ነበረ። ብዙ የአጥቂ መስመር ተጫዋቾች ሲፈልጉ ቆይተዋል። ዌኪቲኬን፣ ዮሐኔ ዊሳን፣ በኋላ ላይ ደግሞ ከዛም በፊት ቤንያሚን ሼሽኮን ሲፈልጉ የነበረባቸው ጊዜያቶች ነበሩ እና ተጫዋቹ ከማንቸስተር ዩናይትድ እና ከኒውካስል አንዳቸውን መምረጥ ነበረበት። በዚህ በኩል ኒውካስል ዩናይትድ በጣም ከፍተኛ የሆነ የዝውውር ገንዘብ አቅርቧል። ኒውካስል ዩናይትድ በተለይም ደግሞ ያቀረበው ገንዘብ በፍጹም እምቢ ሊባል የማይችል አይነት የዝውውር ገንዘብ ነበረ አቅርቦ የነበረው። ምክንያቱም እንደምታውቁት በሞሐመድ ቢን ሰልማን በእኚህ የአረብ ከበርቴ ባለሀብት የሚመራ ክለብ ነው እና ገንዘብ ኢንቨስት የማድረግ ችግር የለባቸው። ማንቸስተር ዩናይትድ ከኒውካስል ያነሰ ገንዘብ ነበር ያቀረበው። ምናልባት ተጫዋቹ ለኒውካስል ቢፈርም በወቅቱ የአውሮፓ ቻምፒየንስ ሊግ ውድድር ላይ መሳተፍ የሚያስችለውን ውጤት ማግኘት ይችላል። በቻምፒየንስ ሊግ ላይ መሳተፍ ይችላል። ወደ ዩናይትድ ቢመጣ ግን ምንም የአውሮፓ መድረክ የለም። ግን ደግሞ የማንቸስተር ዩናይትድ ልዕልና፣ የማንቸስተር ዩናይትድ ታሪክ ከኒውካስል ጋር በፍጹም የሚወዳደር አይደለም። ስለዚህ ይህንን የተገነዘበው ቤንያሚን ሼሽኮ ከኒውካስል ይልቅ ማንቸስተር ዩናይትድን መርጦ ወደ ማንቸስተር ዩናይትድ ዝውውሩን አድርጓል ማለት ነው። ታዲያ ወደ ማንቸስተር ዩናይትድ ከመጣ በኋላ አንድ የሚያጓጓ የነበረው ነገር ከአዳዲሶቹ ፈራሚዎች ከነ ማቴዎስ ኩኛ እንዲሁ ደግሞ ከነ ብሪያን ኤምቡሞ እና ከክለቡ ነባር ተጫዋች አማድ ዲያሎ ጋር ምን አይነት ጥምረት ሊኖረው ይችላል የሚል ጥያቄ ነበረ በዚህ ጉጉት ስር ሲነሳ የነበረው። ምክንያቱም እንደምታውቁት በጣም ጥሩ ተጫዋቾች ናቸው። ኩኛም፣ አማድ ዲያሎም፣ ኤምቡሞም በጣም ጥሩ የምትሏቸው ተጫዋቾች ናቸው እና እነዚህ ተጫዋቾች በቃ ከቤንያሚን ሼሽኮ ጋር ሲጣመሩ ምን ያሳዩናል የሚለው በጣም የሚያጓጓ ጉዳይ ነበር። ተጫዋቹ ግን በተከታታይ ጨዋታዎች ላይ ጎሎችን ለማስቆጠር ተቸግሮ የቋሚነት እድልን በተሰጠው ሰዓት ላይ ሁሉ እነዛን እድሎች ሲጠቀምባቸው አልነበረም እና ልክ እንደ ሌሎቹ ተጫዋቾች እንደነ ቪክተር ዮኬሬስ ሁሉ በቃ እየከሰረ ዝውውር ነው። ቤንያሚን ሼሽኮ ምንም እንኳን የሆነ ሰዓት ላይ መለወጡ አይቀርም፣ የሆነ ሰዓት ላይ ፕሪሚየር ሊጉን ማንቸስተር ዩናይትድን አዳፕት ማድረጉ መላመዱ አይቀርም። ነገር ግን እስከዛ ድረስ አሁን ባለው ሁኔታ የማንቸስተር ዩናይትድን የአጥቂ መስመር ችግር የሚፈታ አይደለም የሚሉ ጥያቄዎች ነበሩ። ከኤሪክ ቴናግ ዘመን ጀምሮ ሩበን አሞሪምም ወደ ማንቸስተር ዩናይትድ ከመጣ በኋላ አንድ ያልተፈታ ችግር የ9 ቁጥር ቦታ ላይ ያለው ችግር። በዚህ ቦታ ላይ ብዙ ተጫዋቾች ተሞክረዋል። ማርከስ ራሽፈርድ ተሞክረዋል። ከዚህ በተጨማሪ ራሱ ብሩኖ ፈርናንዴዥን እዚህ ቦታ ላይ ለማጫወት ሲሞከር ነበረ። ሌሎች አማራጮችን በዚህ ቡድን ውስጥ ለመጠቀም ሞክረዋል አሞሪምም ቴናግም፣ ግን ደግሞ ያን ያክል ፍሬያማ አልነበርም እና ቤንያሚን ሼሽኮ በተሰለፈባቸው የመጀመሪያዎቹ ወራት ጨዋታዎች ላይ ያን ያህል አጥጋቢ የሚባልና የወጣበትን ገንዘብ የሚመልስ እና ደግሞ ደጋፊዎች ከዚህ ተጫዋች የሚጠብቁበትን ነገር እያገኙ አልነበረም። በተለይ ደግሞ በመጀመሪያዎቹ ወራት ይሄ ሴፕቴምበር፣ ኦክቶበር በምንላቸው ወራት መስከረም፣ ጥቅምት፣ ህዳር አካባቢ ተጫዋቹን ከተመለከትን ወጥ ፐርፎርማንስ የሌለው ምናልባት የሆነ ጨዋታ ላይ ጎል ሊያስቆጥር ይችላል፣ ግን ደግሞ ያንን ወጥነቱን ለማስቀጠል የሚቸገር ተጫዋች መሆኑን ስንመለከት ቆይተናል እና ማይክል ካሪክ ወደ ማንቸስተር ዩናይትድ ከመጣ በኋላ ተፈጥሯዊ የአጥቂ መስመር ተጫዋች ከመጠቀም ይልቅ ወይ ጆሹዋ ዚርክዚን ወይ ቤንያሚን ሼሽኮን ከመጠቀም ይልቅ ሜዳ ላይ ሲያስገባ የምንመለከተው በፌክ ነምበር 9 ወይም ደግሞ በሐሰተኛ 9 ቁጥር ብሪያን ኤምቡሞን ነበር። ለኤምቡሞ ነው ተደጋጋሚ ድሎችን አሰልጣኙ እየሰጠ ስንመለከት የነበረው። ያም ደግሞ ውጤታማ አድርጎታል ማለት ይቻላል። በጣም ጥሩ ድል ነው ዴሊቨር ያደረገላቸው፣ በጣም ጥሩ ድል ነው የሰጣቸው። በዛ በሰጠው ልክ ደግሞ ብሪያን ኤምቡሞ አሰልጣኙንም ክለቡ ማንቸስተር ዩናይትድንም በሚገባ ሁኔታ ሲጠቅም ተመልክተናል። ስለዚህ ቤንያሚን ሼሽኮ እየተቀየረ ወደ ሜዳ እየገባ የሚጫወት ተጫዋች ነው እንጂ በአሰልጣኝ ማይክል ካሪክ የቋሚነት እድል እየተሰጠው የሚገኝ ተጫዋች አልነበረም። ነገር ግን ማይክል ካሪክ ወደ ማንቸስተር ዩናይትድ ከመጣ በኋላ ከቤንች እየተነሳ ጎሎችን በማስቆጠር የተዋጣለት ሚናን እየተወጣ የሚገኝ ተጫዋች ነው። ደግሞ የሚያስቆጥራቸው ጎሎች ለማንቸስተር ዩናይትድ ለቶፕ 4 ጉዞ እስከ 5ኛ ያለውን ደረጃ ይዞ አጠናቆ በሚቀጥለው ሲዝን የአውሮፓ ቻምፒየንስ ሊግ ቦታን እንዲያገኝ እድል የሚሰጠው ነው። ለምሳሌ ትናንት ምሽት ማለትም ሰኞ 58ኛው ደቂቃ ላይ ነው አማድ ዲያሎን ቀይሮ ቤንያሚን ሼሽኮ ወደ ሜዳ የገባው
እና ተቀይሮ ከገባ ከጥቂት ደቂቃዎች በኋላ በ71ኛው ደቂቃ ለማንቸስተር ዩናይትድ የመጀመሪያውንና ብቸኛውን የማሸነፊያ ጎል አስቆጥሮ ወጥቷል ማለት ነው። እና ቤንያሚን ሼሽኮ ምን ያክል በጣም ቁልፍ ጎል እንዳስቆጠረ በዚህ ትገነዘባላችሁ። ከዌስትሃም ጋር በተደረገውና 1-1 በተጠናቀቀው የለንደኑ ጨዋታ ደግሞ በ69ኛው ደቂቃ ማቴዎስ ኩኛን ቀይሮ በመግባት ማንቸስተር ዩናይትድን ከመሸነፍ የታደገው ተጫዋች ሆኗል። በ96ኛው ደቂቃ በሽረፍራፊ ሰከንዶች ምናልባት የቀድሞ የፊት መስመር ተጫዋቾች እነ ፈርናንዶ ቶሬዝ ወይ እነ ቴሪ ኦንሪ የሚያስቆጥሯቸው ክላሲ የሆነን ጎል ነው ማስቆጠር የቻለው። እንዲሁ ደግሞ ከፉልሃም ጋር በተደረገው ጨዋታ ላይም በመጨረሻዎቹ ደቂቃዎች ላይ ማንቸስተር ዩናይትድ ጎል ማስቆጠር በሚፈልግበት አንዱ የቁርጥ ቀን ልጅ ይፈልግ ነበረ። ያንን ደግሞ ቤንያሚን ሼሽኮ አድርጎታል። ዩናይትድ በዛ ጨዋታ ላይ 2-0 ሲመራ ቆየ። በቃ ከዚህ በኋላ ጨዋታው ከማንቸስተር ዩናይትድ እጅ አልወጣም፣ ዩናይትድ በተረጋጋ ሁኔታ ያንን ጨዋታ አሸንፎ ይወጣል ሲባል ቆየ። በኋላ ግን ፉልሃሞች ከኋላ ተነስተው 2 ጎሎችን አስቆጠሩና ጨዋታው 2-2 ሆነ። አሰልጣኙ ታዲያ ቤንያሚን ሼሽኮን በማቴዎስ ኩኛ 74ኛው ደቂቃ ላይ ቀይሮ አስገባ። 94ኛው ደቂቃ ላይ ቤንያሚን ሼሽኮ ለማንቸስተር ዩናይትድ የማሸነፊያውን ጎል አስቆጥሯል ማለት ነውና በእነዚህ በቅርብ ጨዋታዎች ላይ ያሳየው ፐርፎርማንስ አሁን ለተጫዋቹ በትክክል የቋሚነት እድል ወይም ደግሞ የቋሚ ጀማሪነትን እድል ሊያገኝ ይገባል። አሰልጣኙ ማይክል ካሪክ በደንብ እዚህ ተጫዋች ላይ እምነት አሳድሮ ተጫዋቹን ሊያሰልፈው ይገባል የሚሉ ነጥቦችን እንዲነሳ ያደረገ ጉዳይ ነው። ተመልከቱ እንግዲህ ምን አይነት ውጤታማነት ነው። ተቀይሮ እየገባ በመጨረሻዎቹ ሰከንዶች በሽርፍራፊ ደቂቃዎችና ሰከንዶች እንዲህ አይነት ወሳኝ ጎሎችን እያስቆጠረ የሚጠበቅበትን ነገር እያደረገ ማንቸስተር ዩናይትድን በቶፕ 4 ፉክክር ውስጥ አሁን ጥሩ የሆነ ጉዞን እንዲያደርግ የሚያስችል ተጫዋች ሆኗል። እኔ አንድ የምረዳውና የሚገባኝ ማንቸስተር ዩናይትድ እንደው የፊት መስመሩ በደንብ ተዋህዶ በደንብ አንድ የኬሚስትሪ ውስጥ ከሚመጣን ድረስ ነው እንጂ ከዛ በኋላ በሊጉ ካሉ አስፈሪ የፊት መስመሮች መካከል አንዱ ሊሆን እንደሚችል እረዳለሁ። ለምን አስቡት፣ ማቴዎስ ኩኛን የመሰለ ድንቅ ሹተር ተጫዋች አለ። ብሪያን ኤምቡሞ ጥሩ ድሪብል የሚያደርግ ጥሩ ኳሶችን ፊኒሽ የሚያደርግ ተጫዋች ነው። ጥሩ ጨራሽ ተጫዋች ነው። አማድ ዲያሎ ምታተኛ እግሮች አሉት። በጣም አስገራሚ ተጫዋች ነው። ይህም ተጫዋች የኮት ደቯራዊ አይቮሪ ኮስታዊ ተጫዋች ለማንቸስተር ዩናይትድ ብዙ ግልጋሎት እየሰጠ ይገኛል። ኤምቡሞ ነው። ከዛ ደግሞ ሼሽኮን እዚህ ውስጥ ትጨምሩበታላችሁ እና የእነዚህ ተጫዋቾች ጥምረት በደንብ የሰመረ ቀን የማንቸስተር ዩናይትድን የፊት መስመር ማቆም እጅግ በጣም ለሊጉ ተከላካዮች አስቸጋሪ የሚሆን ጉዳይ ሊሆን ይችላል። ታዲያ ትራንስፈር ማርኬት አንድ ዳታ ይዞ ወጥቶ ነበረ እና ተጫዋቹ በ90 ደቂቃ ያለው የኤክስጂ መጠን ወይም ደግሞ የኤክስፔክትድ ጎል መጠን አሁን በጣም ከፍተኛ ሆኗል። 1.65 በአንድ ጨዋታ የሚያስመዘግበው ኤክስጂ ነው። ያ ማለት ቤንያሚን ሼሽኮ ጎል ለማስቆጠር አንድ ጨዋታ ብቻ ነው የሚፈጅበት ማለት ነው። አንድ ጎል ለማስቆጠር አንድ ጨዋታ በቂው ነው እንደማለት ነው እና በእነዚህ በተደጋጋሚ ጨዋታዎች ላይ ከተጠባባቂ ወንበር ላይ የተነሳ የሚያሳየው ፐርፎርማንስ አሰልጣኙ መልእክት እንዲያገኝና ለአሰልጣኙ ትክክለኛ ቀጥተኛ መልእክት የሚያስተላልፍ ነው። በቃ ቋሚ ልታረገኝ ይገባል፣ የቋሚነት እድልን ልሰጠኝ ይገባል፣ ይኸው ተቀይሬ በመገባበት ሰዓት እንዲህ አይነት የጎል ማስቆጠር ውጤት እያስመዘገብኩ ነው፣ ስለዚህ ቋሚ ልታረገኝ ይገባል የሚል መልእክትን ለአሰልጣኝ ማይክል ካሪክ በደንብ ያስተላለፈ ነው። የኤቨርተኑን ጨዋታ ብትመለከቱት በጣም ከባድ ለማንቸስተር ዩናይትድ አስቸጋሪ የሚባል ጨዋታ ነበር። እንደው ቀላል የሚባል ጨዋታ አይደለም። ማንቸስተር ዩናይትዶች በቀላሉ ያሸነፉትም ጨዋታ እንዳልነበረ ጨዋታውን የተመለከተ ሰው በደንብ ይረዳዋል ብዬ አስባለሁ። የዌስትሃሙም ጨዋታ በተመሳሳይ ማንቸስተር ዩናይትድ ጎል ለማስቆጠር አይደለም የጎል እድል እንኳን ለመፍጠር በጣም የተቸገረበት ጨዋታ ነበር። ግን ደግሞ ጥቂት ደቂቃዎችን ባገኘበት ሰዓትም ሁሉ የሚያገኛቸውን እድሎች በአግባቡ እየተጠቀመ እነዛን ወደ ጎልነት ሲቀይር እያየን ነው እና ለምሳሌ የሌሎቹን ተጫዋቾች ኤክስፔክትድ ጎል ማለትም ደግሞ ሌሎቹ የፊት መስመር ተጫዋቾች 2026 ከገባ በኋላ ወይም የካላንደር ዓመቱ ከተቀየረ በኋላ ምን አይነት ኤክስጂን ያላቸው የሚለውን ብትመለከቱ እንግዲህ ዦዋ ፔድሮ 0.86 ነው ያለው ኤክስፔክትድ ጎል በአንድ የፕሪሚየር ሊግ
ጨዋታ ማለት ነው። ይህ የቼልሲ የፊት መስመር ተጫዋች ቅድም እንግዲህ ስለ ቤንያሚን ሼሽኮ ስናነሳ 1.69 ብለናል። ይሄኛው ተጫዋች ግን በዚህ የተለየ መንገድ ነው እየቀጠለ የሚገኘው። ሌላኛው የአርሰናሉ ተጫዋች በ2026 በጣም አስደናቂ ጊዜን እያሳለፈ የሚገኘው ቪክተር ዩኬሬስ 0.79 ኤክስፔክትድ ጎል አለው። ኮል ፓልመር 0.79 የቼልሲው ተጫዋች እንዲሁም ደግሞ 17 ጎሎችን በማስቆጠር ለከፍተኛ ጎል አስቆጣሪነቱ እየተፎካከረ የሚገኘው ኢጎር ቲያጎ 0.76 ኤክስፔክትድ ጎል አላቸው ማለት ነው። ስለዚህ እነዚህ ኤክስፔክትድ ጎሎች በቤንያሚን ሼሽኮ ስንመለከታቸው ቤንያሚን ሼሽኮ ከነዚህም በጣም ምርጥ ናቸው ብለን ከምንጠራቸው ከፊት መስመር ተጫዋቾች ሁሉ በቅርብ ጨዋታዎች ላይ ያለው ቁጥራዊ መረጃ ተጫዋቹ እጅግ በጣም ከፍተኛ ክላስ የሆነ ብቃት ላይ መድረሱን የሚያሳይ ነው። አንድ መዘንጋት የሌለብን ቅድም እንዳልኩት ገና በሀያዎቹ መጀመሪያ ላይ የሚገኝ ተጫዋች ነው። ከዛ ደግሞ ገና ፕሩቭ ማድረግ አለበት፣ ማረጋገጥ አለበት። እኔ ጥሩ አጥቂ ነኝ፣ ምርጥ የፊት መስመር ተጫዋች ነኝ፣ በሊጉ ላይ 20 ከዛ በላይ የሚሆኑ ጎሎችን ማስቆጠር እችላለሁ የሚለውን ነገር በደንብ ለደጋፊውም ለክለቡም ማረጋገጥ የሚችል ተጫዋች መሆን አለበት። ሲቀጥል ደግሞ ገና በእድሜው የሀያዎቹ መጀመሪያዎች ላይ ነው የሚገኘው ብያችኋለሁ። ይሄ ብቻ አይደለም፣ እንዲሁ ደግሞ የሚጫወተው ባለፉት ዓመታት የውጤት ቀውስ ውስጥ በሚገኘው ማንቸስተር ዩናይትድ ውስጥ ነው። አሁን በቅርቡ ማይክል ካሪክ ከመጣ በኋላ ነው ትንሽ የሰላም አየርም ክለቡ መተንፈስ የጀመረው። ስለዚህ እነዚህ ሁሉ ነገሮች ባሉበት ሁኔታ ውስጥ ቤንያሚን ሼሽኮ ደግሞ የራሱን ጥረት ኢፈርት እያወጣ ይህንን አይነት ፐርፎርማንስ ማሳየቱ ተጫዋቹ በጣም እንዲደነቅ የሚያደርገው ጉዳይ ነው። ዩናይትድ ለምንድን ነው ለዚህ ተጫዋች 77 ሚሊዮን ዩሮ ኢንቨስት ያደረገበት ወይም ለምንድን ነው 77 ሚሊዮን ዩሮ ለዚህ ተጫዋች ያወጣበት የሚለውን ነገር እንግዲህ አሁን ሜዳ ላይ በጥቂት ጨዋታዎች ላይ እያሳየ ይገኛል። በፕሪሚየር ሊጉ 22 ጨዋታዎችን አድርጎ 7 ጎሎችን አስቆጥሯል፣ 1 አሲስት አድርጓል። ይሄ መጥፎ የሚባል ጅምር አይደለም እና ማይክል ካሪክ የኤቨርተኑ ጨዋታ ከተጠናቀቀ በኋላ ከቤን ጋር ቤን የሚለው እንግዲህ ቤንያሚን ሼሽኮን ነው። ከቤን ጋር በጣም ጥሩ ግንኙነት አለን፣ አሁን እሱ በጥሩ ቦታ ላይ ይገኛል እና ደግሞ በቅርብ ጨዋታዎች ላይ ሂውጅ የሚባሉ ስቴፖች ወይም ትልልቅ ደረጃዎችን እየተሻገረ ነው። ጎሎቹ፣ በራስ መተማመኑ እና ደግሞ ከቡድን ጓደኞቹ ጋር ያለው እምነት በጣም ጥሩ ነው የሚል ሀሳብ ነበረ አሰልጣኙ የተናገረው። ስለዚህ የእነዚህ ቅርብ ጨዋታዎች አንዱ ተጫዋቹ እያሳየ በሚገኘው ፐርፎርማንስ ለአሰልጣኙ ለክለቡም በደንብ መልእክትን እያስተላለፈ የሚገኝበት ነው እንጂ ቤንያሚን ሼሽኮ በተለይ ደግሞ አሁን በዓለማችን ላይ ካሉ በጣም አደገኛና አስፈሪ ከምንላቸው አጥቂዎች መካከል አንዱ መሆን የሚችልበት እድል እንዳለ በተለይም ደግሞ ከዚህ ቀደም የተጫወተባቸውን ሁኔታዎች የተጫወተበትን ክለብ ብንመለከት በደንብ ማየት ይቻላል። ስለ ቤንያሚን ሼሽኮ ወደ ማንቸስተር ዩናይትድ በመጣበት ሰዓት ላይ ገና ፊርማውንም እንዳኖረ ያነሳናቸው ነጥቦች ነበሩ። ምን አይነት ተጫዋች ነው፣ በዚህ ክለብ ውስጥ ምን አይነት ሚና ሊኖረው ይችላል ከሚለው ጉዳይ ጋር ተያይዞ ነገር ግን ከዚህ ቀደም ኤሪክ ቴናግም ሩበን አሞሪምም እንዲሁ ደግሞ ማይክል ካሪክም በዛ ቦታ ላይ ተፈጥሯዊ ያልሆኑ ተጫዋቾችን ወይም ደግሞ ተፈጥሯዊ የ9 ቁጥር ተጫዋቾችን አለማጫወታቸው በክለብ ውስጥ ያለው የአጥቂ መጠን ወይም ደግሞ የአጥቂዎች ፐርፎርማንስ ሳትስፋይ እንዳላደረጋቸው ወይም ደግሞ እንዳላረካቸው በደንብ የሚያሳይ ነው ማለት ነው እና አሁን ግን ቤንያሚን ሼሽኮ በደንብ እየመጣው ነው፣ እየደረስኩላችሁ ነው የሚል መልእክት ያስተላለፈ ይመስላል እና የቅርብ ጨዋታዎቹን እንግዲህ በዚህ መንገድ ነው እየተመለከትን የምንገኘው። እስቲ ምን ሀሳብ አላችሁ ስለዚህ የፊት መስመር ተጫዋች? በቅርብ ጨዋታዎች ላይ ጎሎችን እያስቆጠረ ነው እና የፊት መስመር ቦታን ከብሪያን ምቡሞ ማይክል ካሪክ ቀምቶ ይህንን ተጫዋች በቋሚነት ማሰለፍ አለበት ወይ? ምክንያቱም የሆነ አይነት ነገር ሺፍት ማድረጉ አይቀርም ወይ የሆነ ነገር መቀየሩ አይቀርም እና ያ ነገር እንዴት ነው? በጥሩ መንገድ ይቀጥላል ወይ? በዚህ መንገድ የሚሄድ ነገር ነው ወይ? ኮሜንት ላይ ሀሳቦቻችሁን ልታጋሩን ትችላላችሁ። እንግዲህ ማንቸስተር ዩናይትድ በቀጣይ በቶፕ 4 ለሚኖረው ከፍተኛ ግስጋሴ የቤንያሚን ሼሽኮንም አገልግሎት ይፈልጋልና ተጫዋቿን በጥሩ ፎርም ላይ ነው የሚገኘው። ከዚህ ቀደም ደግሞ ስለ ቪክተር ዩኬሬስም ሳነሳ አንድ ስናገር የነበረው ነገር በቃ አጥቂዎች ጎል ማስቆጠር ማለት ለእነሱ ልክ እንደ ኦክሲጅናቸው ነው።
አንድ ጨዋታ ላይ 2 ጨዋታ ላይ 3 ጨዋታ ላይ ጎል እያስቆጠሩ በሄዱ ቁጥር ኮንፊደንሳቸው የበለጠ እየጨመረ እያደገ በራስ መተማመናቸው ደግሞ ከቀን ወደ ቀን ከጨዋታ ጨዋታ በደንብ እየተሻሻለ ነው የሚመጣው። ጎል ማስቆጠር ማለት ለአጥቂዎች ልክ እንደሚተነፍሱት አየር ነው። ያንን ካገኙ በራስ መተማመናቸው ይቀጥላል። ያንን ካላገኙ ግን እየቀዘቀዙ እየወረዱ ይመጣሉ ማለት ነውና እንግዲህ በቅርብ ጨዋታዎች ላይ ቤንያሚን ሼሽኮ የጎል ማስቆጠሩን መንገድ አግኝቶታል። ጥሩ ነገሩ ደግሞ ከሱ አጠገብ እነ ብሪያን ምቡሞ፣ አማድ ዲያሎ የመሳሰሉ ተጫዋቾች፣ ከዛ ባለፈ ከሱ ጀርባ ደግሞ ብሩኖን የመሰለ ምርጥ የአማካይ መስመር ተጫዋች ነው የሚገኘው። ስለዚህ በደንብ ዴሊቨር ማድረግ ከቻሉ እነዚህ ተጫዋቾች ቤንያሚን ሼሽኮ ከዚህ በኋላ በሚመጡትም ዓመታት የማንቸስተር ዩናይትድ ምርጥ የፊት መስመር ተጫዋች ሆኖ መቀጠሉ አይቀርምና የሆነ ጊዜ ላይ አውትሻይን ማድረጉ አይቀርም። አሁን ግን ያንን መንገድ ጀምሮታል። ያንን ደግሞ እንዲያስቀጥል እንግዲህ ያሰልጣኙም እንዲሁም ደግሞ አጠቃላይ የቡድኑ ስትራክቸርም ወሳኝ ይሆናል ማለት ነው። በቀጣዮቹ ጨዋታዎች ላይ በጎል አስቆጣሪነቱ ቀጥላል ወይ? እሱን እንግዲህ በቀጣዩ ጊዜ አብረን የምንመለከተው ጉዳይ ይሆናል።